ሳትጫወች አትቀሪ፣ እገልሻለሁ። የኦርካ ደረት እንዴት ይመቻል እባክሽ። እስከዛሬም ደረቱ ላይ ለመተኛት ይቆጨኝ። እያንዳንዱን ለምታደርገው ነገር አስከፍልሻለሁ። ወደ ልጅሽ አባት ወደ ዲቪ ብትሄጂ ደስ ይለኛል። በዚህ ዝባዝንኬሽና መቀባጠርሽ ኦርካን ከኔ ልታረቂው አትችይም። እውነቱን ሲያውቅ ወደ እኔ ይመለሳል። የቱ ነው እውነቱ? ሆድ ያለው ጽንስ የሱ መሆኑን አትርሺ። የረፈደብሽ ነገር ነሽ እንዴ? ከዲቤ ጋር ምንም ነገር አድርጌ እንደማላቅ አረጋግጥለታለሁ። አትድከሚ። ባይሆን ጊዜ ሳታጠፊ ወደ ዲቤ ቤት ብትሄጂ ጥሩ ነው። እሱም አልፈልግሽም እንዳይልሽ። ይሄ ህይወት ያንቺ አይደለም። እድሜሽ እየሄደ ነው። መጃጃልሽን አቁመሽ ወደ ልጅሽ አባት ብትሄጂ ነው የሚሻልሽ። በኋላ ሚነካሽም አታገኙ። እገልሻለሁ አንቺ ሰይጣን። አንቺ ልጅ ኦርካ አፈቅራለሁ። ሰሚኛለሽ? ውጭ አልኩሽ እኮ። ስለ ሁሉ ነገር በጣም ይቅርታ አድርጊልኝ። አጥፍቻለሁ። እሺ ከልቤ ነው። ለወንድሜ ጥሩ ያሰብኩለት መስሎኝ አስከፍቼሻለሁ። መጀመሪያ እኔን ማወቅ ነበረብሽ። እሱ ነው ጥፋቴ። ወንድሜ እንዲያገባ ስለምፈልግ፣ በዛ ላይ ደግሞ ሜላ በስልክ ተዋውቀኝ ስለነበረ አንቺ ፍቅራቸው ማለት ስትገቢ ጥሩ ያደረግኩ መስሎኝ ነው ክፉ ነገር የሰራሁት። አንድ ነገር እኮ ከአንድ ወገን ብቻ ሰምቶ መወሰን ልክ አይደለም። ይሄ ድክመቴ ነው። ሲኑ ላይ ይቅርታ ላደረግሽልኝ? እኔማ ይቅርታ አድርጌልሻለሁ፣ ግን ከዚህ በፊት እንዳናገርሽኝ የዋሸሽኝ እንዳይሆን። በአጭር ጊዜ ውስጥ ያልሆንኩትን ሆኜ ክፉ ሴት አደረግሽኝ አይደል? ለእኔ ይህ ኑሮ የስቃይ ኑሮ ነው፣ ግን ትንሽ እርፍ አልኩ ባልኩበት ሰዓት መጥተሽ ህይወቴ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሶኖራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ሜላት የድብድብ ልጅ ማርገዟ ታወቀ። ነገር ግን አሁንም ቢሆን ከሱ ጋር ምንም አይነት ግንኙነት የለኝም፣ ቤት ይወጫለሁ እንጂ አብሬ አልተኛውም ብላ ምን ነው አንቺ አይተንሻል እኮ ስተኝ ከአንዴ ሁለቴ አይቼሻለሁ እኔ ራስ ማለት ዋሽታለች። ከመጀመሪያው እየዋሸች ነበር። እሱ ደማቂሽ ሂጂና አታይ እኔ ባይኔ አይቼሻለሁ እያለቻት ነበር ሶኖራ። እኔና ኦርካን በጭራሽ ልትለያየን አይችም ማለት ጊዜሽን አጣቃጢ እያለቻት ነበር። ለዚህ ስራ አስከፍልሻለሁ ያለ ሶኖራን እያስፈራራቻት ነበረ። ነገር ግን ማለት መጨረሻው ተሸናፊ ትሆናለች ማለት ነው። ነገር ግን ኦርካንና ሶኖራ አንድ ላይ እያወሩ ነበር። ጠንካራው ነሽ፣ ጠንካራ ስላደረግሽኝ አመሰግናለሁ። እስካሁኑ መዋሸቱ ታውቂያለሽ፣ ውሸት በጣም ነው የምጠለው። ይሄን ትዋሽኛለሽ ብዬ አልጠበኩም ነበር እያለ ነበር። እናም እንግዲህ ኢሜ ደግሞ ልታናግረው ስትል ኢሜ እንዳትጠጊኝ ዞር በይልኝ ብላ አመነጨጨቀቻት ሜላት ማለት ነው። እንግዲህ ወንድሜን ለማስገደል ያደረግሽውን ነገር በሙሉ በስልክ ስታወሪ እኮ ሰምቼሻለሁ። እስካሁን አንቺን አምኜ በማታለሌ በጣም ጥፋት ሰርቻለሁ። ያንን ጥፋት ለማስተካከል ሄጄ ሶኖራን ቅርታ መጠየቅ አለብኝ አለቻት ማለት ነው። እንግዲህ ሶኖራ ኦርካንን አንተ ደስተኛ ሆነ ማየትን ፈልገው ውሸት አሳፋሪ ነገር ነው፣ ቢሆንም ግን አሁን ያለፈ ነገር ነው። ስለዚህ ሜላት ካሁን በኋላ በእኔ አንተ መሀል በጭራሽ ምንም የሚያገናኝ ነገር የለም። ስለዚህ እያለች አብረን እንሆን እያለት ካሁን በኋላ ከኔና ከአንተ ውጪ ማንን ሰው ማየት ፈልግም እያለች ነበር። ምን ፈልጋለሁ ከአንቺ ውጪ እያለች ነበር። ይሄ እንግዲህ እስከ ዛሬ ያቺ ምንም የማታውቅ ምስኪን እሷን ክፉ እንዳደረግና እሷን እንድጎዳ ነበር ፍላጎትሽ እና ጨካኝና አረመኔ አንቺ ነሽ። ስለዚህ ካሁን በኋላ በውሸቶችሽ የምታታልኝ እንዳመሰይ። ስለዚህ ዞር በይልኝ፣ ካሁን በኋላ በጭራሽ አላምንሽም፣ ውጪልኝ እያለቻት ነበር። እና እሷን ለማታለልና እሷን ለመሸወድ የሰማሽው ነገር ትክክል አይደለም፣ እንደዛ አልነበረም ያልኩት ብላ ዋሸቻት። ነገር ግን ያንቺን ውሸትና ያንቺን ዝባዝንክ የሚሰማበት ጊዜ ላይ አይደለም፣ ውጪልኝ እባክሽ እያለት ነበር። ኦርካንና ሶኖራ እንግዲህ በመጨረሻ ደስተኛ ሆነው አንድ ላይ እየተጫወቱ ነበረ ማለት ነው። ነገር ግን ሜላት እንግዲህ እነሱን ለማጣላት የሆነ ዘዴ መፈለግ እንዳለበት ታስባለች። ነገር ግን ኦርካን አንቺ ስለሰጠኝ ፈጣሪን አመሰግናለሁ፣ ደስተኛ ህይወቴ ሙሉ አድርገሽልኛል፣ እጅግ በጣም ደስተኛ ሆኛለሁ እያላት ነበር። ሁሌ ደስተኛ መሆን ይገባናል፣ ካሁን በኋላ በእናንተ መሀል ማንም ሰው ጣልቃ መግባት አይችልም እያለች ነበር። ነገር ግን ኢሜ ካሁን በኋላ ከአንቺ ጋር በጭራሽ እንደውም እርጉዝ እንዳልሆንሽ ውሸትሽ እንደሆነ ለኦርካን ሁሉ ነገር እነግረዋለሁ ብላ
ጥላት ትሄዳለች። ኢሜ እባክሽ የምጸጽትሽ ነገር ምንም ነገር አታድርጊ እባክሽ፣ እኔ የምትሰሚኝ ይሻላል፣ የሰማሽው ነገር ትክክል አይደለም እያለች ነበር። እስከዛሬ ላደረግሽው ነገር በጭራሽ ሊጸጽትሽ አይገባም። ምክንያቱም ሶኖራ በጣም ክፉና መጥፎ፣ ስለአንቺ ስለሷ መጥፎ ነገር ማውራትሽን አቁሚ። እስከዛሬ ስህተት ሰርቻለሁ፣ ስህተቴ ማረም አለብኝ እያለች ማለት በጣም ትናደዳለች። ማለት የሆነ ነገር ማሰብ አለብሽ፣ ኢሜ ግዴታ ከአንቺ ጎን መሆን አለባት እያለች እሷን ለማሳመን ስትሞክር እንግዲህ በመጨረሻ ሶኖራ ባደረግኩሽ ነገር ባስከፋሽ ነገር እባክሽን ይቅር በይኝ እያለች ይቅርታ ጠየቀቻት ማለት ነው። ግን እያስመሰልሽ አይደለማ፣ ባለፈውም እንደዛ ብለሽ ስታስመስይ ነበር፣ አሁን ከልብሽ ነው ስትላት አሁን ከልቤ ነው እባክሽ ይቅር በይኝ እያለች ነበር። ኦርካን ቆይ ለምንድን ነው የማትሄጂ? እዚህ ምን ትሰራለች? ቆይ የት እንዴት ነው የምትፈልገው? አባቴ እኮ ከእኔ ጋር እርጉዝ እንደሆነ ሰብ ከቤት አስወጥቶኛል። ስለዚህ የት ሄዳለሁ? የትም መሄጃ የለኝም እያለችው ነበር። የትም ሂጂ፣ የትም ብቻ ከኔ ቤት እንድትወጪ ይፈልጋለሁ። ከፈለሽ የፈለሽ ቦታ መሄድ ትችላለሽ፣ ከፈለሽ ድብድቤ ጋር መሄድ ትችላለሽ። የልጅሽ አባት ልጅ አባት እኮ ከአንተ ነው ያረገዝኩት። እንደዛ ከሆነ በቃ ሐኪም ቤት ሄድና ትመረመራለሽ እያላት ነበር። በዛም ትስማማለች። ሶኖራና ኢሜ እንግዲህ ደስተኛ ሆኑ፣ ሰላም አወረዱ ማለት ነው። ተቃቀፉ፣ አብሮ ምግብ እየሰራት አብረን ስራ ከዛ ማለት ይች ከዚህ ብላ ስታመነጫጭቃት ነበር። ነገር ግን ኢሜን ወደ ራሷ ለማሳብና ወደ ራሷ ለማድረግ የሆነ ነገር ማድረግ እንዳለብኝ እያለች ስታስብ ነበር። እና ኧረ ማለት አስቢ፣ ግዴታ ኢሜ እኔ መደገፍ አለበት። ኦርካን የኔ ብቻ ነው መሆን ያለበት፣ የኔ ባል ብቻ ነው መሆን ያለበት። በጭራሽ ያቺ ተንከሲስ እኔ ልትቀማኝ አትችልም። ስለዚህ የእጇን እሰጣታለሁ እያለች ስትበሳጭ ነበር። እንግዲህ ሶኖራና ኢሜ ምግብ ሰርቶ አንድ ላይ ሶስቱ እየተመገቡ ነበር። አሁን ገና እህቴ መሆኔ አስመሰከርሽ እያለች ነበር። ወንድሜ እባክህ ያለፈው ነገር አናንሳ፣ ይቅርታ ጠይቃለሁ እኮ። አዎ ይቅር ብዬሻለሁ። ከአሁን በኋላ በአንቺና በሶኖራ ምንም ነገር እንደማይፈጠር ተስፋ አድርጋለሁ እያ ነበር ማለት እንግዲህ ማሰብ ጀመረች። እንዴት እነሱ መለያየትና በተለይ ኢሜን ወደ ራሷ ለማምጣትና የራሷ ለማድረግ እየጣለች ነበር። እነሱ ጋር ደስተኛ ሆኖ አብሮ እየተመገቡ ነበር። እንግዲህ አሁን ማሰብ ያለባት እንግዲህ ሶኖራን እንድጠላት ለማድረግ ሌላ እቅድ ለማውጣት ትሞክራለች ማለት ነው። እንግዲህ አሁን ከዚህ ውጪ እኔ ጋር መተኛታችን አንቺ ኩሽና ነው መተኛት አለብሽ እኔ ኩሽና መተኛት ቆይ ጠወራ ነገር ነሽ እንዴ? አዎ ሶኖራ ስተኛበት የነበረ ቦታ አንቺ መተኛት አለብሽ፣ አሁን ውጪ ልንካ ክፍሌ እያለቻት ነበር። ከአንቺ ጋር መተኛት ፈልጋለሁ፣ የማውን ነገር አታድርጊ፣ የምጸጸትሽ ነገር አታድርጊ እያለቻት ነበር። ነገር ግን ኢሜ በጭራሽ ልሰማሽ አልፈልግም፣ አሁን ልትወጪልኝ ትችያለሽ እባክሽ እያለቻት ነበር። ከዛ ከክፍላ ታስወጣታለች ማለት እጅግ በጣም ትናደድና ምን ማድረግ እንዳለባት እያሰበች ነበር። ኢሜም በጣም ጠልታለች ማለት ነው። ምክንያቱም ኢሜ የራሷም ለማድረግ እና ከሷ ጋር የሆነ ነገር ለማድረግ ስትሞክር ከክፍላ ከወጣና ኦርካንና ሶኖራ አንድ ላይ ተኝቶ ነበር። ደረቱ ላይ ተኝታ እያለ ማለት በቅናት ተንጨርጭራ በቅናት ተደብቃ እያየቻቸው ነበር ማለት ነው። እኔ ብቻ በህይወት እያለሁ መቼም እንደዚህ ደስተኛ ሆናችሁ ሰላም እንቅልፍ አተኙም፣ እኖት አጠፋቸዋለሁ እያለች እጅግ በጣም ስትናደድና በቅናት ስትንገበገብ ነበር። ከዛ ጠዋት ላይ ትነሳና ምን ፈለግሽ እያለቻት የሰው አልጋ ላይ መተኛት እንዴት ነው እባክሽ? አንቺ ነሽ የተለያዩ ወንዶች ጋር የምተኝ፣ ስለዚህ አንቺ ንገርኝ እንጂ እያለቻት ነበር። እስካሁን ኦርካን ድረስ ላይ ያልመተኛት የራሱ ይጸጽተኛ። ትሰሚኛለሽ? ኦርካን መቼም ቢሆን ያንቺ ሊሆን አይችልም፣ የኔ ብቻ ነው እያለች ዛቻዋን ቀጠለች። እልኩንስ የልጅሽ አባት ጋር ድቤ ጋር ብትሄጂ ይሻልሻል እያለቻት ነበር። ትሰሚኛለሽ? ሶኖራ አጠፋሻለሁ። ኦርካን መቼም ቢሆን ልጁ የኦርካን ነው፣ በወዲያ ያስኩት የኦርካን ነው እንጂ ድብቤ አይደለም። እሱን ለማያውቅሽ ልጅና ማታለል ትችያለሽ እያለ ሶኖራ እንድትመታ ስትል እሱ መጣና በጥፊ አለት ማለት ነው። ነገር ግን ቆይ ሰው ስጠላሽና ሳይፈልግ አይገባሽም እንዴ? አሁንም እዚህ ነው ያለሽ? ቆይ የት ሄዳለሁ? ኦርካን እባክህ ጥንሱ ይመስለኛል እያመመኝ ነው፣ ስለዚህ የተወሰነ ጊዜ ስጠኝ፣ እዚህ መቆየት ፈልጋለሁ እያለችው ነበር። እባክሽ ውጭልኝ፣ የሆነ ነገር ማሰብ አለብኝ፣ በተለይ ኢሜን የራሴ ማድረግ አለብኝ እያለች ማሰብ ጀመረች። የመጣለት ሀሳብ አሁን እንዴት አድርጋ እነሱ ማጣላትና ኢሜን ሶኖራን እንድጠላ እንዴት ማድረግ እንዳለባት ታስባለች። ከአሁን በፊት ኦርካንን ለማዳን ያደረገችው ቪዲዮ ሶኖራ እንደወጋችው ኦርካን አስመስላ ማውራት ጀመረች እና ሶኖራና ኦርካን ደግሞ አንድ ላይ ደስተኛ ሆኖ ነበር። ወንድሜ
ወንድምሽን የወጋችው ሶነራ ነች ብሎ ነገረች። ወንድሜን የወጋችው ሶነራ ጫው ካላመንሽኝ ይሄ ቪዲዮ ብላ ቪዲዮን ታሳያለች። እንግዲህ ሶነራ እሱን ለማዳን ብላዎቹ ላይ ይዛ ስለነበረ ግን እሷ አልነበረም የወጋች። እንግዲህ አመንሽኝም አላመንሽኝም ሶነራን ወንድምሽን የወጋችው እሷ ነች ብላ ነገረችው። ኤሜ በጣም ተናደደች እና ወንድሜን ያስወጋችው ሶነራ ነች ማለት ነው ቆይ እያለች ሌላ ነገር መቀበጣጠር ጀመረች። እንግዲህ እንደምንም ብላ እሷን አሳምነቻት ማለት ነው። በመጨረሻ ሄደችና ኢሜ ወንድሜን የወጋሽው አንቺ ነሽ፣ ወንድሜ እሷ ነች የወጋች ብላ እየጮች ሶነራን አንገልሻለሁ ወንድሜ እንዴት ትወጋለሽ ብላ መጮህ ጀመረች። ስለምን እንደምታወሪ አላውቅም፣ ስለምን ወጋት ነው ማለት ነው እኔ ነገረችሽ ቪዲዮ እንደም ወንድም እኔ ህይወቴን አዳነች እንጂ ሶነራ ሳይሆን ሌላ ሰው ነበር የወጋኝ፣ እሷ ህይወቴን አተረፈችኝ እያለ ስነግራት፣ ነገር ግን የኦርካን እህት ወይም ደግሞ ኢሜ በጭራሽ ማመን አልፈልግም፣ አንቺ መሆንሽ ያቺ ማለት ሁለታችሁ ለወንድሜ አትገቡ፣ ቤቱን ለቃችሁ እንድትወጡ ፈልጋለሁ በማለት ስትጮው ነበር። ነገር ግን እባክሽ ላስረዳ ፈልጋለሁ፣ ላስረዳሽ እችላለሁ፣ እኔ ምንም ነገር አላደረኩትም፣ ወንድምሽም እንደውም በሰዓቱ ደርሼ አድኛለሁ እንጂ በጭራሽ አልወጋሁትም እያለች ብትነግረውም፣ ነገር ግን በጊዜ ቅዱስ ደውሎልኝ ስለነበረ እሱን ለማዳን እየሮጥኩ መጥቼ አዳንኩ እንጂ በጭራሽ አልወጋውም ብያለች። ግን አላምንሽም ወንድሜ ብሞት ኖሮስ እያለች መጮህ ጀመረች። ማለት ግን ይህን ስታይ በጣም ደስ አላት። ምክንያቱም እንድጠላትና ከዛ ቤት መንቅራ እንድታስወጣት ነበር የእሷ አላማ ተሳክቶላታል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።